ይገደል ስትል ሳሚ ነው ይገደል የምትለው? ህይወት መኖርም እሺ ወንድሜ አለመኖርህም የሚወሰነው በምትመልሳቸው መልሶች ናቸው። ትግስትና ስለዚህ ሁሉ ነገር ውስጥ ይገባል። ትግስት አትበይ። ትግስት ነው ያዋቋችን አይደለም እኔ ውለታን አልካድኩኝም። ማን ያሳያቸው? ማን የጠቆማቸው? እዚህ እኮ ነው የደረሱብን። እኔ የህግ ሰው እያንዳንዳችሁን እዚህ ጋር ያላችሁትን ምን እንዳደረግ እንደምትችል ታውቃላችሁ። ግን ታውቃላችሁ አንተ ማነህ ታዲያ? እኔ ሰው ከገደልኩ ህግ ነው እኮ የሚጠይቀኝ አይደል? ማነህ አንተ? አንተ የኔ ማንነት ጠፍቶ ነው? አንተ የኤርሚያስ የጋዜጠኛው ኤርሚያስ ማንነት ጠፍቶ ነው? ያደረጋችሁ ነገር ነግሬዋለሁ። እዛም ብንገባ እንወጣለን። ችግር ነው ያለብሽ። ችግር ነው ያለብሽ። እናቴን ከነሱ እጅ እንድትወጣልኝ በእናትህ እናቴን የምታረጉትን ነገር ቢሆን ለእናትህ አርፈሽ ተቀመጪ። ውስጥ ነው ያገኘው። የት ነው? የኛ ቆስት ግን ለምን ይሄ ነገር ራሱ ይዞት መጥቶ ይሆናል። ሁለት አንዳችሁ ናችሁ ያንን መሳሪያ አንስታችሁ ከነበረበት ቦታ እዛ ቦርሳ ውስጥ የከተታችሁት። በተደጋጋሚ ማርታ በምትባል ግለሰብና በባሏ የድብደባ ጥቃቶችን ሲደርስበት ነበር። ማን? ሳሚ። ያሁን መሳሪያ ፕላስተር ምናምን ይዛችሁ ከስቶጥ የነበሩ ምን ተፈጥሮ ነው? እኔ አቤኔዘር ይባላል። እንዴት ነው ማታ? አላቅም። አቤኔዘር ይባላል። አረባ እንዴት ነው ማታ? እሺ ነግራለሁ። እሺ እንዴት አይነት ድፍረት ቢኖር ነው እዚህ ጋር ቆመ አባቴ ነው ምን ወጣታሽ ነው? ምንድነው? አረባካችሁ አረባለኝ እንዴ? ምንድነው? ምንድነው? አንቺ ምንድነው ከኔ የምትፈልጊው? ሰው ልከሽማ ያስደበደብሽ አስበጣሽኝ አይደል? ምንድነው የምትፈልጊው ከኔ? ገንዘብን ንብረትን አንፈልግም ብለው ጎዳና ወጡ። ያ አይደለም አልገባኝማ። እሷስ እዚህ ምን ታረጋለች? እሷን ስታያት ምንድነው የሚያደናብረው? እድሜ ልክህን መቀመቅ እንድትወርድ ነው የሚያደርግ እኮ ያለው መቀመቅ እንድትወርድ አልኩ። በቃ ትሰማኛለህ? እኔ ምንም አውቀው ነገር የለም። አንቺ ሴትዮ ከኔ ምንድነው የምትፈልጊው? ተቀመጥ። ቁጭ በል። በአጋጣሚ እንደውም እየደወለችም ሰላም ምናምን ትለኝ ነበር። የእንጀራ እናትዬ አንተ ጋር ትደውል ነበር? እነሱ የእሷንም ድርሻ እንድትወስድ አይፈልጉም። በቃ ሙሉን ነበረ መጠቅለል የሚፈልጉት ማለት ነው። ሞተ ሲባል እኔ አላቅም ስሜቱ እንዴት መግለጽ እንዳለብኝ። በጣም ትሰራለች እና ያ ነገር ተጨምሮ አሁን ላይ እንደምታየው በቃ አንድ እግሮ መንቀሳቀስ አይችልም። ጠዋት ላይ ስንነሳ አረፈ ተባለ፣ ይለቀሳል፣ ጎረቤት ተሰበሰበ። የሞት ምክንያት ምን እንደሆነ አናውቅም። ሰው ሲጠይቀን ምን ብለን እንመልስ? እንዴት ነው የእናንተ ስም፣ የእናንተ ፎቶ፣ የእናንተ መረጃ የጋዜጠኛው ቤት ላይ ሊገኝ ይችላል? እስቲ ስለሱ ነገር ንገሪኝ። ጓደኛ ነው ወይስ ምንድን ነው? ፍቅረኛዬ ነው። ፍቅረኛሽ ነው? ፍቅረኛዬ ነበረ። ከዛ ወጡልኛለች ማለት ነው። ለመናት አለቀስን፣ መሄጃ የለንም ብለን ግን በቃ ምንም ቀድማ ያሰበችበት ነገር ስለሆነ እኛን ልትሰማን አልቻለችም። በቃ ጭራሽ ማለት ነው። ሳሚ ከቤቱ ስንት ሰዓት ይወጣል? ከቤቱ ከወጣ በኋላ የት ይሄዳል? ምሳ የት ይበላል? እራት የት ይበላል? ማንን ያናግራል? አንድ ድንገተኛ መረጃ ሳይደርሰን አይቀርም። አንድ የተገኘ ነገር አለ የሚል ነገር ነበር ያልኩት። አቤኔዘር ማለት ላንቺ ምን ማለት ነው? አቤኔዘር ላንቺ ምንድን ነው? ጋዜጠኛ ነው እያሉ የነበረው ነገር አሁን ላይ ሳላምን አልቀርም። የእውነት ይሄ ሰውዬ ይሄ ግለሰብ መርማሪ ጋዜጠኛ ነው። ወንድምህ እኮ ነው አይደል እንዴ? እኮ እኔም ከመከፍለኝ በላይ ላንቺ ሚስጥር ያከፍልሻል አይደል? እኔ ምንም አውቀው ነገር የለም። ሰማከኝ? እኔ ምንም አውቀው ነገር የለም። የኔን ወንድም ሳሚን ማገት እንዲሰወር ማድረግ የእሱ ስራ ነው። ስለገታው ስለምኑ ምንም ላውቀው የምችለው ነገር የለም። ገባካ? የሳሚ እያንዳንዱ እርምጃ ያንተ ቤት ውስጥ ተሰብሮ የገባንበት ቤት ውስጥ የተገኘ ዶክመንት ያሳያል። ያንቺ ቤተሰብ የእሱን ቤተሰብ ሊያውቅ ይገባል። የእሱን ቤተሰብ ያንቺን ቤተሰብ ሊያውቅ ይገባል። ተቀመጥ። ወሬ ነው የምትወጣው። አልገባህም? እንደናንተ ጋዜጠኛ እንደሆነ እሱ አቤኔዘር አይደለም። መጀመሪያ ተረጋጋ። የሰው ልጅ ምንም ነገር ሳታውቅ ለምንድን ነው የሰው የህግ አካል ምናምን ሰብስብ የምታመጣው? ለምን ዜናዎችን ይሰበስብና ይሄ ልክ እንደ ይሄ የወንጀል መረጃዎችን ምናምኖችን
ሰብስቤ ማጋልጥ ሰው ነኝ ያለ። ማነው እሱ የኔን ስልክ የሚመረምረው? አንተ ቆይ ችግር አለብህ ከሳሚ ለልጅ ፊት የማይሆን ነገር እንዳደረጋት ምንድን ነው የምታደርገው? ሞክረኛ ከላይ ጉልበት መጠቀም አላውቃትም። ትችላለህ፣ ትሰማኛለህ? ጉልበት መጠቀም ትችላለህ። ሰላም ውድ ቤተሰቦቻችን እንዴት እንደምን አላችሁ? በያላችሁበት ሰላም ጤና ይስጥልኝ። እየሆነና እየተፈጸመ ያለውን ነገር አንድ ባንድ እያያችሁ ነው ያላችሁት። ምን ያህል እንደደከመን ምን ያህል እየለፋን እንደሆነ መናገር አይጠበቅብንም። ፊታችንን አይታችሁ መገንዘብ ትችላላችሁ። ለደቂቃ ካሜራዎች እንዲቋረጡ አድርገን ነበር። እንዲቋረጥም ካደረግን በኋላ ያደረግነው ነገር አቤኔዘር ወደ ተባለው ግለሰብ ነው እንዲደወልለት ያደረግነው። ያው መጀመሪያ ላይም ያለውን ነገር አይታችሁታልና ተነጋግረናልና ላውድ ስፒከር ላይ ተደርጎ አቤኔዘር ጋር ተደውሎ እንደዚህ የሚል ነገር ነው መረጃ ወደሱ እንድትሰጠው የተደረገው። ለዛ በሚደረግበት ሰዓት ላይ የጠበቅነውን አይነት ነው ሪያክሽን ያገኘ ነው። በጣም ሲደነግጥ ደንግጧል። በጣም ሲናገር ነበር፣ ሲሳደብ ነበር። እንዴት እንደዚህ አይነት ነገሮች ሊጠፉ ይችላሉ? እንዴት እንደዚህ አይነት ነገር ሊሰወሩ ይችላሉ? እዛ ቤት ከሁለታችሁ ውጪ ማንም አይገባም፣ ማንም አይወጣም። አንድም ሰው ከዛ ቦታ ላይ ተንቀሳቅሶ እንዳላይ፣ ሁለታችሁም እዛው ቦታ ጠብቁኝ፣ አሁኑኑ እመጣለሁ ነው ያለው። እኛም የኛ ሰዎችን ቦታ ሲዘናል። እዚህ ግቢ ልክ ሲገባ እንጠብቅና ስራችንን መስራት እንጀምራለን ማለት ነው። ከዛ በፊት ግን ቅድም ይሄ አቤኔዘር የተባለውን ግለሰብ ቶሎ መያዝ ስላለብን ጊዜያችንን መጠቀም ስላለብን በቁጥር ውስጥ መዋል ስላለብን ብቻ ማቋረጥ ተገደን ነበር። ብዙ ያልሰማናቸው ያላወቅናቸው ሌላ መረጃዎች አሉ። ያን ነገር ደግሞ ማየት ይኖርብናል ማለት ነው። አሁን ላይ የምፈልገው ከአንቺ ምንድን ነው የተፈጠረው? ይሄ አቤኔዘር የተባለው ግለሰብ አንዴ ጋዜጠኛ ሆኖ እናገኘዋለን፣ አንዴ ደግሞ የህግ አማካሪ ሆኖ እናገኘዋለን። እንዴት ነው እስቲ ከአንቺ ጋር ግንኙነት ሊኖረው ይችላል? በምን ተገናኝታችሁ ነው ከአንቺ ጋር የሚኖረው? እስቲ ንገሪኝ። ያው አቤኒና እኔ አብረን የተማርነው ግቢ አንድ ላይ ነው የጨረስነው። በምን በሎ። ስለዚህ እሱ ቤተሰቡን አዲስ አበባ መጥቼ ጆርናሊዝም ተምሬያለሁ እያለ ሲማር የነበረው ግን ሎ ነው ማለት ነው። ኦኬ እሺ፣ ቀጥይ። በህግ ነበር የተመረቅነው። በጣም ጎበዝ ተማሪ ነው፣ ጠንካራ ተማሪ ነበረ። ውጤቱም አሪፍ የሚያመጣ ልጅ ነበር አቤኔዘር። በዛ ነው የተዋወቅነው። ከግቢ በኋላ ኦልሞስት ወደ 2 ዓመት 3 ዓመት ተገናኝተንም አናውቅም። እና በአንድ ህይወት አጋጣሚ እኔ ሆስፒታል ነበርኩኝ፣ ከባድ ህክምና እያደረኩ ነበረና በቃ በዙሪያ ምናምን የሚረዳኝ ምናምን ሰው አልነበረም በሰዓቱ። 2 ወር ምናምን ተኝቼ የወጣሁት ከሆስፒታል። ቤተሰብ ምናምን የለም የሚረዳኝ። አጋጣሚ ከሆስፒታል ስወጣ አቢኒን አገኘሁት። ህክምና በጣም እንደሚያስፈልገኝና ከሀገር ወጥቼ መታከም እንዳለብኝ ነገርኩት። አቢኒ በጣም ማለት መልካም ሰው ነው። በሰዓቱ ማንም ያላደረገው ነው ከኪሱ ገንዘብ እያወጣ ያሳከመኝ። ትኬት ቆርጦን ወደ ውጭ ልኮ አሳክሙኝ የመጣሁት። 2 ዓመት ተገናኝተሽ ማታውቂ ሰው እንዴት እንደዚህ ሊያደርግልሽ ይችላል? አንደኛ በሰዓቱ ህክምና በጣም ያስፈልገኝ ነበረ። በጣም ስር እየሰደደ ስለነበረ ወደ ከባድ ሁኔታ ውስጥ ስለሚከት ያን ከማሰብ ነው ወደ ህክምና እንትን ያለኝ። ህክምናውን አድርጌ ስመጣ ደግሞ ያው እዚህ ሀገር ስራ ምንም የለኝም ነበረ። እዚህ እኔ ጋር ትሰሪያለሽ፣ ህክምናሽንም እኔ እሸፍናለሁ አለ። በዛ ነው እንትን ያለው። በደንብ እየተግባባን የመጣ ነው። ህክምናዬንም ጨርሼ መጣሁ። ከአቢኒ ጋር አብረን መስራት ጀመርን። እሱ ያው በህጉ ስለተባለ በህጉም ስለተመረቀ ህግ ላይ የሚሰራ እንደዚህ የጉዳይ ማስጨረስ ምናምን ላይ ይሰራል። ለዛ እንደ ሜሴንጀር እንዳገለገለው የሆነ ፋይሎች ከአንድ ቦታ ወደ አንድ ቦታ ማመላለስ ማድረስ እንደዛ እንዳደርግና ዶክመንቶች ናቸው እነሱን እንዳደርግ አደረገኝ ማለት ነው። ስጀምረው ስራው ደስ ይላል። ያን ያህል ከባድ ስራ አልነበረም። ወረቀቶች ናቸው፣ የተባልክበት ቦታ ሄዶ ማድረስ ነው። ከዛ ቦታ ደግሞ ተመላሽ ካለ ያን ወረቀት ወስዶ እራሱ ጋር ማምጣት ነው። የተለየ ተግባር አልነበረው። ግን እሱ ይለኝ የነበረው ጠበቃና ለአንድ ካምፓኒ በቃ ጠበቃውን እንደሚሰራ ጉዳይ እንደሚጨርስ ምናምን ነበረ ሲያወራኝ ነበር።
ግን አብረን በቆየንበት ሰዓት እንደዚህ የሚያልቅ ጉዳዮች የሉ። ይሄ በቃ ይሄ የሚሰሩት ስራዎች እያየኋቸው ስመጣ ይሄ እንዳልኩ ሜሴንጀሩ ምናምን ነገር ይሄ ወረቀት ማድረስ ብቻ አልነበረም። ወረቀት ውስጥ የነበሩት እንትኖች የሚያወሩት በስልክ እንትኖቹ የሚመጡበት መኪና ምናምን ልክ አይደለም። ይሄ የወንጀል የሚባሉ አይነት አሰራር ነው እየሰራ የነበረውና በመሀልም ስጠይቀው ስራው ነው በቃ ይሄ አሰራሩ ነው ይለኝ ነበረ። ስለዚህ ምንም ማድረግ አልችልም። አንደኛ እኔ ህይወቴን ታድጎልኛል፣ ከሞት ነው ያተረፈኝ። ማንም ባልነበረኝ ሰዓት አቢኒ ነው ህይወቴን የታደገው። ስለዚህ አብረን መስራት ጀመርን። ቀስ ቀስ እያለ ስራውን በደንብ እየለመድኩ ስመጣ ትላልቅ ስራዎች ሲሰጠኝ ከስሬ ደግሞ ሌላ ሰው ያስፈልግ ነበር። እንደዚህ ወረቀቶችን መመለስ በቃ ያው አሁን እናንተ እንደምትፈልጉት አይነት ሰዎች አሉ አይደለም? ይሄ ይያዝ ይግባ ይውጣ ሰውዬ እንደዚህ የሚባሉ የምንከታተላቸው ሰዎች ይኖራሉ። ዛሬም እንትን የሚባል ሰው አለ ይባላል። በቃ የሰው ክትትል ምናምን መጀመር እንትን አለ ማለት ነው። እሺ ከዛ በቃ በእኔ ቦታ ያው ወረቀቱን ማድረስ ምናምን እንድትሰራ እሷን አመጣኋት። የኔ ቦታ እሷ እንድትሰራ። አንቺ እድገት አገኘሽ፣ ሌላ ወንጀለኛ ደግሞ አስገባሽ። እሺ ያው አቢኒ እንዳልኩ ለኔ በቃ ህይወቴን የታደገልኝ ሰው ነው። ምንም ቢለኝ በዚህ ሰዓት ምንም እሰራለሁ። አንደኛ ገንዘብ ያስፈልገኛል፣ ሁለተኛ ደግሞ ህይወቴን ታድጎልኛል። ከብዙ ነገር ነው እንትን ያለውና ስለዚህ ያን ነበር የምንሰራው። ሰው መከታተል፣ የመጨረሻ መልእክቶች አሉ አንዳንዴ እንላላካቸው፣ መሳሪያ ማድረስ ይጨረስ ምናምን የሚባል ሰው ምናምን ካለ በቃ እሱ ለኔ ተሰጠኝ። እሷን ያው እንደ ሜሴንጀር እና ወረቀቱን ማድረስ ለሷ ሰጠናት። እሺ የእሷ ቤተሰብስ የእሷ እናት የታገተችበት ምክንያት ምንድን ነው? ያው ስራው እንዳልኩ ይሄ ትላልቅ ስራዎች አሉ። አሁን እሷ ትንሽ ከሰራች በኋላ እኔ እንደምሰራው አይነት በቃ ወረቀት ማድረስ ነው። መሀል ላይ ደግሞ አንዳንድ ነገሮች መስማት ማየት ስትጀምር እንደኔ ትንሽ በቃ እኔ አቆማለሁ፣ እናገራለሁ፣ ለህግ አሳውቃለሁ ምናምን ማለት ጀመረች። እዚህ ጋር ደግሞ እኛ የያዝነው ብዙ የሰው ህይወት የያዝነው በጣም ብዙ እንትኖች አሉ። ስለዚህ ያን ነገር አሳልፋ ከምትሰጥ ቢያንስ የሳሚ ጉዳይ እንኳን እስኪያልቅ እናትየው ይያዙ ተብሎ እናትየው ተያዙ። እዚህ እናትየውን እንደማስያዝ ያደርጋችሁ መሰራት ያለበትን ስራ እንድትሰራ ታስገድዳታላችሁ ማለት ነው። ያው ልጅቷ አሳልፋ ልትሰጥና እዚህ ጋር በጣም ብዙ ሰው ነውና የሁሉ ሰው እንትን ከሚል እሷን ቢያንስ የሳሚ ጉዳይ እስከሚያልቅ እናትየው ቢያዙ ትንሽ ጉዳዩን እስክንጨርስ አርፋለች ብለን ነው። እሷ እናት እንትን የተባሉት ያው እሷ አንድ ነገር ለህግ ሄዳለሁ በምትለው ይሄ አወጣለሁ በምትለው ጉዳይ ከሄድን ከባድ ነገር ይፈጠራል። ሳሚ ደግሞ የማይነካ ነገር ነው የነካው። ስለዚህ ከዚህ ሁሉ እሷን ትንሽ ማቆየቱ ይሻላል ብለን ነው። እንደዚህ ከሆነ በእርግጠኝነት ውድ ቤተሰቦቻችን የብዙ ሰው ቤተሰብ እንደዚሁ የተለያየ ቦታ ላይ ጥቃት ታደርሳላችሁ፣ ቤተሰብ ታናጋላችሁ። መጥፋት ያለበት መወገድ ያለበት ሰው ይወገዳል። እናንተ የምትሰሩትን ስራ ትሰራላችሁ ማለት ነው። አንቺ ቤተሰብሽ ለምን ያልታገተው? እኔ ቤተሰብ የለኝም ብያለሁ እኮ ቅድም። እኔ ለሕክምና እንኳን የሚደርስልኝ ሰው አልነበረም። ምንም ቤተሰብ የለኝም። እኔ ምንም የተያዘብኝም ስለኔ የሚያውቁትም ቤተሰብ የለም። እሷ ግን እዚህ ጋር እንትን ስላለች ነው። እናቷን በቅርብ ስላሉ በዙሪያ ያሉትን ሰዎች ደግሞ አጥንተው ስለጨረሱ ነው። ሌሎችስ ሌላ ባልደረቦቻችሁ እንዴት ነው የምትሰሩት? እንደዚህ አይነት ከባድ ስራ እና እንደዚህ አይነት ሪስክ ያለው ስራ ስትሰሩ ምንድን ነው የምታደርጉት? በቃ አንድ ሰው የሆነ የተለየ ነገር አሳያለሁ ካለ ቤተሰቦች ይያዛል። የብዙ ሰው ቤተሰቦቻቸው ተይዘዋል። ምክንያቱም ይሄ የማይወጣ ፋይል ነው። አንድ ፋይል ዘወጣ ማለት የብዙ ሰው እንጀራ ይበላሻል። ብዙ ሰራተኛ ነው ያለው። የሆነ ቦታ ላይ የሰራተኞቻችሁን ቤተሰብ የምታቆዩበት ደግሞ ራሱን የቻለ ቦታ አለ ማለት ነው። ያ እኔ እኮ በአቢኒ ስር ነው የምሰራው። የአቢኒ አዛዦች አሉ። እነሱ ናቸው ሁሉን ነገር የሚጫወቱት። የት ይግቡ የት ይደረጉ የሚሉት እነሱ ናቸው የሚያውቁት። አንቺ የት ይግቡ የት ይደረጉ አሁን ለምሳሌ የልጅቷ እናት የት እንዳለች አታውቂም? እሱም አውቃለሁ። እና የሌሎቹን እነሱ ነው የሚያውቁት ማለት ነው። ያው እሷ እዚህ ጋር እንደ ነገር አደርጋለሁ ብትል እሷ በእኔ ስር የገባች ልጅ ነች። እኔንም ነው አሳልፋ እዚህ ጋር የምትሰጠው። ስለዚህ እኔን አሳልፍ እሰጥሻለሁ እያለችኝ እንዴት ነው እናትሽ እዚህ ነው ያሉት እምላት? ግን የእናቷ የት እንዳሉ ታውቂያለሽ አይደል? አዎ እናውቃለን። የሌሎቹ ቤተሰቦችስ? አንዱ በየቦታው ነው የተለያየ ቦታ ነው የሚቀመጡት። ማን ነው የሚያውቀው የት እንዳሉ? የአቢኒ ቦሶች አሉ እኮ አልኩ። ብዙ ናቸው። አቤኔዘርን የሚያዙት? አዎ ብዙ ናቸው።
እኔ በስልክ ስማቸውን እንጂ ጭራሽ እነማን ይሁን የት ይቀመጡ አላውቃቸውም። እኔ ዶክመንት ይደርሰኛል ሲያወራ ወይ ስልኩ ሲጠራ ላይ ይችላልኝ እንጂ እኔ እንደዚህ ከዲናት ልል አልችልም። አላውቅም። በአካል የተሻታታቂ ከሱ ጋር እኔ በሆነ በጥቋቁር መኪና ነው የሚሸኙትም እንደዚህ ለይቻል ለያትም አላውቃትም። ወደ እነዛ አትቀርቡም ነው እናንተ? ጭራሽ አልገኝም። አቤኔዘር ነው ቀጥታ ከነሱ ጋር ግንኙነት አቢኒ ነው ምንም አይነት ትዕዛዝ የሚሰጠኝ እሱ ነው። የምሰራው ምን ይላል አቢኒ ነው የሚከፍለኝም እሱ ነው። አቤኔዘር ህይወትሽን አትርፎልሻል፣ ህይወትሽን አድኖልሻል። ስለዚህ ያንቺ ህይወት ምንም አይነት እንትን የለውም ነው። እኔ እኮ ፈልጌው አይደለም ስራውን የምሰራው። እኔ ስራውን ወድጄው ወይ ፈልጌው አምኜበት ምናምን ሰው እንዲገደል አልፈልግም። ከዚህ በኋላ ያለው ህይወት ስላንቺ ህይወት አንቺ ስለራስሽ ህይወት አይመለከትሽም ነው። ይመለከተኛል። ለምን አይመለከት? ህይወቴን ስላዳነልኝ እኔ እሱ የሚፈልገው ነገር ማድረግ ደግሞ እዚህ ጋር ግዴታ ነው። ምክንያቱም እዚህ ጋር እኮ አርግ ያለሽን ሁኝ ያለሽን ሁሉ እያንዳንዱ ነገር ነው የምታደርጊው ነው። አዎ አደርጋለሁ። ህይወቴን እኮ ነው የታደገው። አንቺ ህይወት የለሽም። ህይወት አለኝ እንጂ እንዴ ህይወት ስላለኝ ነው ህይወቴን የታደገልኝ። ስለዚህ እኔ እሱ ያለውን ነገር አደርጋለሁ። መጨረሻም ተገናኘን። ምንድነው? እኔ ምን አድርጌ ነው የተመቱት? እኔ ጠበቃ እኮ ነኝ። ታውቁኛላችሁ ማን እንደሆንኩ ታውቃለህ? ምንድነው ሰኔ? አቢኒ እኔ እንዳትናገረኝ። እኔ ምንም ያደረኩት ነገር የለም። ይሄን ቤት ማን የጠቆማቸው? ማን ያሳያቸው? ቀጥ ብሎ እኮ ነው የመጡት ቤት። እኔ አሁን ተመስቻለሁ። ወደ ሐኪም ቤት ውሰዱኝ። ህክምና እኔ የህግ ሰው ነኝ። እያንዳንዳችሁን እዚህ ጋር ያላችሁትን ምን እንዳደረግ እንደምትችል ታውቃላችሁ። ግን ታውቃላችሁ ተመስቻለሁ። አሁን ቶሎ በሉ ወደ ሐኪም ቤት ውሰዱኝ። አቤኔዘር በመጨረሻም እንደዚህ ተቀምጠን ለማውራት ደርሰናል። እኔ አንተን ማጥፋት ነው የምፈልገው፣ መግደል ነው የምፈልገው። ግደለኝ እንዴ! መግደል ይችላል። እኔ ህጋዊ ሰው ነኝ። ማን እንደሆነ ካውቃል ንገሩ ማን እንደሆነ ነግሬያለሁ። አንቺ ራሱ ምን እኔ ናትቀሰኝ እሷ ላይ እጄን የምታሳርፍ እጄን ነው። ማን ያሳያቸው? እኔን ቤት ማን ያሳያቸው? እኔና አንቺ ሁለታ እንደዚህ ነው። ምንድነው አቢኒ? እኔ ውለታህን አልካድኩኝም። ማን ያሳያቸው? ማን የጠቆማቸው? እዚህ እኮ ነው የደረሱብን። እሺ አሁን ምንድነው የምፈልጉት ከእኔ? ምንድነው እኔ ምን አደረኩ? ምንድነው የምፈልጉት? እኔ ህጋዊ ሰው ነኝ፣ የህግ ሰው ነኝ። አቢኒ እኔ እንዳትወቅሰኝ። እኔ ምንም ያደረኩት ነገር የለም። እኔ መታወቂያ ላሳዩችሁ እችላለሁ። ወንድሜ ስነ ስርዓትን ያዝ። ምን ላደርግ እንደምትችል አታውቅም። ሌላስ መታወቂያን ታሳየናለህ አቤኔዘር? ሌላ አብረም ታሳየናለህ? ምንድነው የምፈልጉት? የገደልካቸውን ሰዎች ማንን የገደልካቸውን ሰዎች ሌላ ማን ነው? አንተ ማነህ ታዲያ? እኔ ሰው ከገደልኩ ህግ ነው እኮ ይጠይቀኛል። ማነህ አንተ? አንተ የኔ ማንነት ጠፍቶ ነው? አንተ የኤርሚያስ የጋዜጠኛው ኤርሚያስ ማንነት ጠፍቶ ነው? እንደዚህ የምትሆነው? የኔ ወንድም እኔ ስለአንተም ስለማንም የማውቀው ነገር የለም። ስለ ጋዜጠኝነትንም የማውቀው ነገር የለም። ሁሉ ነገር በመረጃ ቢሆን ደስ ይለኛል። ገብቷል? ስነ ስርዓት ባለው መንገድ እኔ አሁን ተመስቻለሁ። መጀመሪያ ሐኪም ቤት ውሰዱ። ከዛ ወደ ህግ ቦታ ካለብን ህግ ቦታ መሄድ እንችላለን። ምንድነው ያደረግሽው ሰኔት? አቢኒ እንዳትወቅሰኝ። እሷ ናት። ማናት? ሰው ስለማን እኔ ምን አገባኝ? እኔ ማውቀው አንቺ ነው አይደል ሰኔት? አቢኒ እኔ አንተን አልካድኩኝም። ውለታህ አለብኝ። እኔ ምን አደርግሃለኝ? እንዴት ከዚህ ሁሉ ድካም በኋላ ከዳለ ያንተን ስራ እኮ አሁን ምንድነው? እኔ አሁን ከኔ ምንድነው የሚፈልጉት? ምንድነው? ማናት? ስለማን ነው የምትሆነው? ትዕግስት ናት እዚህ ሁሉ ነገር ውስጥ የገባው። ትዕግስት አትበይ። ትዕግስት እኔ አውቀው አንቺ አይደል ሰኔት? ተረጋጋና ተቀመጥ። እየነገርኩህ እኮ ነው። ተረጋጋና ተቀመጥ። ቲጂ ናት እንደዚህ ያደረገችው። ሁሉንም ነገር ነው የነገርቻቸው። እኔ እንዴት አንተን እንደዚህ ያደርግሃለኝ? እንዴት ሚስጥር አወጣለኝ? ስንት ዓመት ተምሬ ለዚህ እንኳን አልሆንም። ደግሞ ነግሬሃለኝ። እንደዛ እየፈራች ነበረ። ደጋግማ እኮ አሳውቃለች። አሁን ምንድነው የምፈልጉት ከኔ? እኔ እኮ አሁን እኮ ሰብአዊ መብቴን እየተጋፋችሁ ነው ያላችሁት። አቢኒ ሁሉም ነገር ተናግራለች። ወንድሜ ምንድነው ካሜራ ምንድነው አሁን እየሰማሁት ነው። አቢኒ ሁሉም ነገር ተናግራለች። በቃ ምንም ማድረግ አልችልም። እኔ በሌለሁበት ነው ሁሉም ነገር የተናገረችው። ሁሉም ነገር ከተናገረች እኔ ምንድነው ታዲያ በቃ ወደ ፖሊስ ጣቢያ ወሰዱኛ። ምንድነው ይፈልጋል? እንደዚህ እንደቀልድ
እንደዚህ እንደቀል ነገር ከተናገርሽ እንደቀል እኔ ምን ላድርጋት አቢሉ? እኔ በሌለሁበት ነው ሁሉንም እኔ የተናገረችው። ማውቁ አንቺ ነው። እኔ አሁንም ዝም በይኝ። እዚህ ድረስ የመጡት የሆነ መረጃ ደርሷቸው ወይ የሆነ ሰው ነግሯቸዋል። እዚህ ከመጡ በኋላ ነው የተናገረችው። ስለምንድን ነው የተናገረችው? ስለምን? እያንዳንዷን ነገር ነው የተናገሩት። እያንዳንዷን መረጃ ነው የሰጡት። እያንዳንዷን መረጃ አንድ በአንድ እያንዳንዷን መረጃ ነው የደረሰኝ እኮ። ምንድን ነው እሺ ታዲያ? ምንድን ነው? ገንዘብ ነው የምትፈልገው? ምንድን ነው የምትናገረውን ነገር በደንብ አውቅ። ከኋላ የህግ አካላቶች ነው ያሉት። ብዙ ብዩ ያለው አስወጥተው በገንዘብ እንጂ ብሎ በደንብ አድርገው ነው የሚያሹ። አቤኔዘር ስላንተ እያንዳንዷ ህይወት አጣርቼ ደርሻለሁ። እያንዳንዷ ህይወት እኮ እሺ። የኔው እንደማው የሰራሃቸው መረጃዎች ምንድን ነው የምትፈልገው? ወንጀሎች ዘላለምን ዓለምህን እስር ቤት እንድትማቅቅ ነው የሚያደርግ። ዘላለም ዓለምህን አረ ወንድሜ እኔ እዚህ ጋር ስማኝ፣ እንደ ማንኛውም ሰው አማራጮችን ነው የምሰጥህ። ወንጀለኛ ነህ፣ ነፍሰ ገዳይ ነህ፣ አዎ ነህ። አማራጭ ግን እሰጥሃለሁ። እንደዛ ነው። እሺ ስጠኝ። አማራጩ የሚሆነው ሰው ይሳሳታል አይደል? የኔ ወንድም እሺ ስጠኝ። ይሄ በጠበቃ ምላስ አለስልሰህ ምን ብለህ የምታርፈው ነገር ያለ ከመሰለህ በጣም ተሳስተሃል። ከአንተ የባሱ እሳት የሆኑ ጠበቆች ናቸው ከኋላ ያሉት። በምንም አይነት ሁኔታ እኔ ጋር የማይሆኑ ነገሮችን እንትን ብለህ ልታልፈው ልታመጣ አትችልም እኮ። ምንድን ነው የኔ ወንድም? እኔ ምን ላድርግ? ምን ልተባበርሽ? ከክስ ላይ ክስ ነው ያለብህ አንተ። ክስ ላይ ክስ። እጅህ በደም ተጨማልቋል፣ በደም። አሁን ግን አንተ መኖርም በህይወት መኖርም እሺ ወንድሜ አለመኖርህም የሚወሰነው በምትመልሳቸው መልሶች ናቸው። ትሰማኛለህ? እኔ በቃ በዋነኝነት ስለ ሳሚ ጋዜጠኛው ነው የምፈልገው። በዋነኝነት ስለሱ ግን እያሰብክበት እንድትቆይ ነው የምፈልገው። የምትናገራቸውን እያንዳንዷ ነገሮች አስበህ እንድትመልስልኝ ስለምፈልግ፣ በዘፈቀደ እንድትመልስልኝ ስለማልፈልግ እያንዳንዷ መረጃ ሰማኝ አይደል? ስለ ሳሚ ጋዜጠኛ። ከዛ በፊት ግን አቤኔዘር ማን አንተ? ከየት መጥተህ ነው የሁሉ ነገሮችን ልታደርግ የቻልከው? እንዴት ነው እንደዚህ እጅ በደም ሊጨማልቅ የቻለው? አለቆች እንዳሉ ሰምቻለሁ፣ ብዙ አለቆች ስለ እንዳንዳንዳቸውን መስማት ፈልጋለሁ። ከዛ በፊት ግን ስለ አንተ ነው ማወቅ ፈልገው። ማነህ? ምንድን ነህ? ከየት መጥተህ ነው እንደዚህ የሁሉ ነገሮችን ልዘበራርቅ የቻልከው? የኔ ወንድም ተረጋጋ መጀመሪያ። እኔ እንዳትለኝ ድጋሚ እሱን ቃል እንዳተነፍሰው ማለት ያው ሰበብ ይሄ ድጋሚ ሰበብ እንዳልሆነ በብዬ እንድትሞት ብቻ ነው የማልፈልገው። ሁሉ እኔ ጋር ያሉ መረጃ ብሰጥ አይሻልም? ተመስገልኝ። እሺ ተናገር። እኔ ማለት ተራሱ ነኝ በቃ። እና ብዙ ተራሱ ነበርክ ነው መጀመሪያ። አሁንም ያለበትን ቦታ በደንብ አድርጌ ነው የማውቀው። ምንም እኮ ብዙም የተወሰኑ መኪኖችና ቤት ነው ያለኝ። ስለ ንብረት ሳይሆን ስላጠፋቸው ሰዎች ህይወት ነው ምን ያህል ወንጀለኛነትህን ያልኩት እንጂ ስላተረፍካቸው ንብረቶች አይደለም። እኔ ማንንም ነፍስ አላጠፉም፣ የማንንም ነፍስ አላጠፉም። ማለት ስራ ሰርቼ የሰሩበትን የተቀበሉት። እንቀጥል። እንዴት ነው እንደዚህ ነገሮች ልገባ የቻልከው? ሌላኛው ደግሞ በዚህ በኩል ያለው ቤተሰብ ከክፍለ ሀገር ወደ አዲስ አበባ እንደመጣ በጆርናሊዝምነት ነው የተማረው ይላል። እሷ ደግሞ እንደተናገረችው ከሆነ በሎ ህግ ነው ሎ እንዳጠናህም ተናግራለች። ከሱ ጀምሮ ያለውን ነገር ንገረኝ። ያው እንግዲህ እንደማንኛውም ሰው ተመርቄ ግራጁዌት ካረኩ በኋላ ስራ አጥቼ ብዙ ተንከራትቻለሁ። በጣም ማለት ነው። ስራ የቀን ስራ ምናምን ሰራ ነበረ። ያው እንግዲህ አስቡ። በሎ ተመረቀ የቀን ስራ የምትሰራው? አዎ ስራ አጥቼ ማለት ነው። በተመረኩበት ስራ አጥቼ ብዙ በቃ ያልሰሩት ስራ የለም ማለት ይቻላል። ከዛ በመሀል
ትንሽ በተመረኩበት ስራ ደግሞ የተወሰነ ሰዎችን ማግኘት ጀመርኩ እና ግን ስራው የቀዘቀዘ ነው ማለት ብዙም ኬዝ አይመጣም ወደ እኔ። ያው ታዋቂ መሆን አለበት ትንሽ ካልታወቅ ሰው አንተ ጋር ኬዝ ይዞ አይመጣም። ኬዞችን ጨርሳለሁ ምናምን እና የአጥጋቢ ክፍያ የለም። እዛ በዚህ መሀል ማርታ የምትባለዋን ልጅ ተዋወቅኩ ማለት ነው። ያው ማርታ ደግሞ የተለያዩ ኬዞችን ይዛ ትመጣለች። መጀመሪያ ሰሞን ማለት በቃ እኔም ህጋዊ ነኝ እሷም ህጋዊ ነኝ፣ ስርዓት ያለው ስራ ነበር የምንሰራው። እዛ ቋሚ ያው ያለውን ነገር ስነግራት እኔ ቋሚ ጠበቃ ትሆናለህ በምፈልግ ሰዓት ትገኛለህ አለችኝ። ይሻል እዛ ሳስደውል 3 ወርም 2 ወርም ትቆያለች ምንም ሳንገናኝ ማለት ነው። ከዛ የሆነ ኬዞች ደግሞ ሲኖራት ትመጣና ያንን ጉዳይ አስፈጽምላታለሁ ማለት ነው። ምን አይነት ኬዞችን ነበር ይዛለ የምትመጣው? የተለያዩ ኬዞች ናቸው። ለምሳሌ አሁን በቅርቡ ቢያንስ በዚች አመት ውስጥ እንኳን አንድ ቤት የእሷ ይሁን አይሁን እኔ አሁን ማለት በቃ ኦልሬዲ ገብቻለሁ ነገር ውስጥ እየነገርኩ ነው። ግን ማለት መረጃ የምታመጣቸው መረጃዎች ልክ ናቸው፣ ያመጣችልኝ መረጃዎች ልክ ናቸው። ግን የቤቱን የተወሰደባቸው ሰዎች የሩቅ ዘመድ ናቸው፣ ምንም መረጃ የላቸውም። እሷ ሙሉ መረጃ አላት። ያንን ተከራክሬ አስመልሽላታለሁ ማለት ነው። ተከራክረ ነጥቀ ለነሱ አሰጠ። ያው እንግዲህ በማዕረግ ተመርቄ አጥጋቢ ገንዘብ ስራ ምንም አይነት ስራ ሰርቼ አላውቅም። ገንዘብ ያለው ነገር ማለት ነው። አጥጋቢ አልነበረም እና በመሀል ማርታን አገኘኋት። ማርታ ደግሞ ከማንኛውም ሰው በላይ ነው፣ ሳልሰራ ነው ማለት ይቻላል በቃ የምትከፍለኝ ማለት ነው። ለምን ሲባል ነው ሳልሰራ የምትከፍለኝ? ማለት በወር ቋሚ ደሞዝ አለኝ። ከዛ በኋላ እየመጣች በምትመጣ ሰዓት ኬዞቿ በብዛት የፍቺ ናቸው። ከዛ አስጨርስላታለሁ ማለት ነው። የፍቺ ናቸው አስጨርስላታለሁ ማለት የእሷ ነው የሌላ ሰው ነው ምንድን ነው ማለት? አግብታ ትፈታለች፣ ከዛ ገንዘባቸውን ትወስዳለች ማለት ነው። ስለዚህ አንተ ስራ ምንድን ነው? የኔ ደግሞ ያው ትክክለኛው መረጃ ስላለ ተከራክሬ ማስመለስ ነው። ለሱ ምንድን ነው ትክክለኛው መረጃ ማለት? እንዴት መሰለህ? ለምሳሌ አሁን ትዳር ትመሰርትና አትግባባም። ከዛ ካልተግባባች ያን የባሏን ንብረት ትወስዳለች ማለት ነው። የባሏን ንብረት ትወስዳለች እና ያን በቃ እነዚህ ኬዞች ነው የሚመጡት በብዛት እኔ ጋር። ተከራክሬ ንብረት ወደ እሷ አደርጋለሁ። በአመት ውስጥ ስንት እንደዚህ አይነት ኬዝ አሰርተሃለች? በአመት ውስጥ 3-4 ኬዝ ሰርታል። 3 ማክሲመም 3 ያግብታ ፈታለች ማለት በአመት ውስጥ ስላልከኝ። እሺ የእሷ እንደዚህ አይነት ኬዝ ትሰራለህ? የሌላ ሰው ነው ሳሰራም እንደዚህ አይነት ኬዞች ያው እሰራለሁ። የመጣው ማለት በእሷ በኩል ነው የሚመጡት እነዚህ ኬዞች? በእሷ በኩልም ይመጣሉ። ስለዚህ አንተ በዋነኛነት የምትታወቀው ከፍቺ ጋር በተገናኘ የሚመጡ ለሚስቶች ወይም ደግሞ ለሴቶች ጥብቅና ትቆማለህ። ሌላ ደግሞ አንድ የቅርብ ሰው አለ። እሷ የቅርብ ሰው ተበለኝ እንጂ ግንኙነት ያላቸው ይመስለኛል። እና እሱም እንደዚህ እንደሱ አይነት ተመሳሳይ ኬዝ ነው ማለት ነው። እሱም ፍቺ ያገባና ይፈታል ማለት ነው። ይሄ ግለሰብ ነው ያው ራሱ። ይሄ ግለሰብ ማለት እኮ የማርታ ትክክለኛ ባለቤቷ ነው። አዎ ነገርኩህ እኮ ማለት ለእኔ የሚነግሩኝ የቅርብ ዘመዷ እንደሆነ ምናምን ነው። ግን ስጠራጠርና ካዩዋቸው ነገሮች የሆነ ግንኙነት እንዳላቸው ያስታውቃል። ስለዚህ ሁለቱም ግለሰቦች ስራቸው በአጠቃላይ ይሄ ነው፣ ያገቡና ይፈታሉ። እሷ በዛ በኩል እሱ በዛ በኩል እሷ በዚህ በኩል ማለት ነው። አግብቷቸው የፈቷቸው ግለሰቦች ደግሞ ብዙ ጊዜ በህይወት እንደማይቆዩ ሰምቻለሁ። እስቲ ስለሱ ንገረኝ።
ስለሱ እንኳን ብዙም ማውቀው ነገር የለም። አንድ ጊዜ ግን ማርታ እንደዚህ በመድኃኒት ሰው እንደገደለች ሰምቻለሁ። ይህ ማለት ብዙዎቹ እንደሚሞቱ ምናምን ላልከው ብዙ መረጃ የለኝም። እኔ አንድ ሰው ግን የማውቀዋል እንዳጠፋችሁ። ከዛ በኋላ አንተ ምን አደረግ? ያው መረጃዎችን ደበቅኩኝ፣ ነፃ ወጣሁት ማለት ነው። የሰውየውን ንብረት እንዳለ በእሷ ስም አደረግ? በእሷ የሰውየው ልጆች ዕጣ ፈንታቸው ምን ሆነ? ያው ጎዳና፣ እኔ እሱን አላውቅም። ጎዳና። በጣም ጥሩ በጣም ጥሩ። በጣም እየተግባባን ነው። በጣም ጥሩ እያወራን ያለ ነው። እሺ እንቀጥል። አሁን በዋንኛ ደረጃ የመጣሁበትን ጉዳይ ነው የምናወራው። ስለዚህ ጉዳይ ሳውራክ ወለም ዘለም እላለሁ የምትል ከሆነ አጠፋሃለሁ። የእውነቴን ነው የምነግርህ፣ አጠፋሃለሁ። ድጋሚ ካሜራው ጠፍቶ አይበራም። ከኋላ ያሉት ግለሰቦች፣ ከኋላ ያሉት ባልደረቦቼ እንደዚህ የሚያዩክ የኔን ፍቃድ ብቻ ነው እየጠበቁ ያሉት። የኔን ፍቃድ ብቻ። አንተ ወደ ህግ አካል ከመሄድ በፊት ሰባብረው ነው መጣል የሚፈልጉት። ወንድማቸውን ጓደኛቸውን ነው እንዲታገት ያደረገው። ከሱ መታገት ጀርባ ያለው ቁልፍ ከሚባሉ ሰዎች መካከል አንደኛው አንተ ነህ። እንደያዛችሁት እኔ ጋር አምጡት ስላልኳቸው ነው እንጂ እንደዚህ ተቀምጣ አታወራኝም ነበር ፍቃድ ብሰጣቸው። እንዳትሞት አድርገው ለማንኛውም ቀጣይ ለምጠይቅ ጥያቄ ከመጠየቄ በፊት በደንብ እንታስብበት ብዬ ነው። አንድ ያልተመቸኝ ነገር ካለ ምንም የማደርገው ነገር አይኖርም። ውድ ቤተሰቦች በዚህ አጋጣሚ ይቅርታ መጠየቅ እፈልጋለሁ። የሚቀረጹ ነገሮች ይቀረጻሉ። አንዳንድ ጊዜ ደግሞ ሁሉም ነገር ቦታ እና ሰዓት አለ፣ የሆነ ሌብል አለው። አሁን ላይ ያለንበት ነገር በጣም ከባድ ነው። ራሳችንን መቆጣጠር በጣም ከባድ ነው። በጣም ነው የሚከብደን። ይሄን እያልኩ ያለሁት ይሄ ቪዲዮ እንደጠበቃችሁት ላይሆን ይችላል። ይሄ ቪዲዮ አስቀድሞ ሊቋጭ ይችላል። ምክንያቱም ከኋላ ያሉት ጓደኞቼ፣ ባልደረቦቼ አንድ ቃል ነው የሚፈልጉት። ከዚህ ጋር አንስታችሁ የሚያስፈልገውን ነገር አድርጉ ማለት ብቻ ነው የሚጠበቅብኝ። ያንንም ቃል ነው የሚጠብቁት። ያ ነገር ሲሆን ግን ደግሞ ተቀርጾ ሚዲያ ላይ እንዲወጣ አልፈልግም። መደረግ ያለበት ነገር ግን ከካሜራ ጀርባ ይደረጋል። እየሰማኝ ነው አይደለ? ያው አሁን አንዴ እኮ በቃ ገባሁበት። እንዴት ነው ከሳሚ ገታ ጋር አንተን የሚያገናኝ? እንዴትስ ሆኖ ነው ሳሚን ልትተዋወቅ የቻልከው? አቢኒ ሁሉም ነገር ተናገር፣ እኛንም ነፃ አውጣን። ቀጥል። ያው ሳሚ ማርታ ደወለችልኝ። ከዛም በኋላ አንድ ስራ ልሰጥ እፈልጋለሁ አለች እና እኔም በቃ ደስ ብሎኝ ወዳለችበት ሄድኩ። ከዛ አሁን ከምሰጥህ ገንዘብ እጥፍ ከፍልሃለሁ አለች። አሁንም 3 እጥፍ አድርጌ እሰጥሃለሁ፣ አንድ ስራ እንድትሰራልኝ እፈልጋለሁ አለች። ምንድነው አልኳት። አንድ የሚያስቸግራት ጋዜጠኛ እንዳለ እና እሱ ጋዜጠኛ እንዲታገት እንደምትፈልግ ነገረች። ከዛ በኋላ በቃ እኔም ያው ገንዘብ አጓጓኝ። ከዛ እንዴት ማድረግ እንዳለብኝ ማጣራት ጀመር። ያው በማጣራበት ሰዓት እሱ ጋዜጠኛ ስለሆነ ብቻውንም አይንቀሳቀስም፣ አንዳንድ ነገሮች አሉ። እሱን ለመያዝ አስቸጋሪ ሆነብኝ። ያው ፕላን አወጣሁ፣ ቤት መኖሪያውን አጣራው ምናምን። ያው ሳሚም ትንሽ የዋህ ሰው አይነት ሰው ስለሆነ በደካማ ጎኑ ገባው ማለት ነው። በደካማ ጎኑ ማለት
ምስኪን መስዬ እንዲረዳኝ ተጠጋሁት። እንዲረዳኝ ማለት አንድ ኬዝ እንዳለኝ ሰበብ ፈጥሬ ነገርኩት። ከዛ ያንን በቃ እንትን እንዲያስፈጽምልኝ ማለት ነው። ጋዜጠኛ ስለሆነ ያንን ችግር እንትን እንዲልኝ እሱም የዋህ ነው። እሺ ብሎ ተስማማን ማለት ነው። እሺ ከዛ በኋላስ ከተስማማን በኋላ ከዛ ያው ሳሚን ያለብኝ ኬዝ ነገርኩት። ከዛ እሱም ያው አዳመጠኝ። በቃ ችግር የለውም ምናምን ሌላ ጊዜ እንገናኛለን ተባባልን። ስልክ ተለዋወጠ። ከዛ በኋላ ድጋሚ በምንገናኝ ሰዓት ያው ቤቱ ጠራኝ። በቃ እኔም አልቅሼ ምን ብዬም ያለውን ነገር ሳስረዳው ምናምን እሱም በቃ እንደሚተባበረኝ ምናምን ነገረኝ። ከዛ ግን ዋናው አሁን ምንድነው መሰለ ሳሚን ማገት ሳይሆን የሚከብደው በዙሪያው ብዙ ሰዎች ስላሉ ይሄ ልጅ የት ሄደ የሚለው ነገር ነው። ከዛ ቀጥታ እዛው እነሱ አካባቢ ያለ ሱቅ ነበረ። እኔ ጋዜጠኛ እንደሆንኩ አስመስዬ ነግሬው ያው ጋዜጠኞች ላይ ነገሩ እንዲላከክ ነበረ ሐሳቤ። ስለዚህ ራስህን ጋዜጠኛ ነኝ በሚል ሞባይል ቤቱ ጋር ካለው ልጅ ጋር ተነጋግረክ ሳሚ የጠፋ ሲባል ከጋዜጠኞች ጋር ነው የተሰወረው የሚባል አይነት ነገር ጋዜጠኞች ሳሚን አግተውታል ወይም ደግሞ ከጋዜጠኞች ጋር የተገናኘ ግንኙነት ነው ያለው ተብሎ ኬዙ ሌላ አቅጣጫ እንዲይዝ ሞከራችሁ ማለት ነው። ያው እናንተ ባደርሱብኝ እንደዛ ነበር ያሰብኩት። አሁን ላይ ሳሚት ነው ያለው። ምን እየተፈጠረ ነው ያለው? ማርታ ምንድን ነው እቅዷ? ማርታ እኔ እቅዷ ምን እንደሆነ አላውቅም። ማርታ ማለት ከባድ ሰው ነች። እንደነገርኩ እዚህ ደረጃ እንድደርስ የሚያደርገችኝ እሷ ነች። ግን ማለት እኔ ያው ያልከኝ እንዳለ ነግሬሃለሁ። ማለት ያው ለህይወቴ ሰግቼ ነው ሁሉ ነገር የነገርኩ። እና አሁን እኔ የምመክርህ ነገር ወንድሜ ለአንተም ራስህን እንድጠብቅ። ማርታ ማለት ከባድ ሰው ነች። ይሄ ሁሉ ነገር እንደነገርኩ አሁን ለጠየቀኝ ጥያቄ በአሁኑ ሰዓት ሳሚ የት እንዳለ አላውቅም። በስልክ ስታወራ እንደሰማኋት ከሆነ ማለት ለአንተም ተጠንቀቅ። በቃ ለብዙ ጋዜጠኞች መማማሪያ ያደርጓሉ። ምን ማለት ነው መማማሪያ ያደርጓሉ ማለት? ይገደል ሳሚ ላይ ነው። አዎ ምን እያልክ ነው ያለው? ላይሞትም ይችላል ግን ይገደል ስትል ሳሚ ነው ይገደል የምትለው?